እና የግሎባል የዓለም አቀፍ ትሬንድን ከአፍሪካ ጋር ተያይዞ በእውነት እርዳኝ ስላለኝ እኔ ጀስት ሪሰርች ፔፐሩን ለመስራት ያህል ሴት እኔ እንደውም ሀብትሽ አሁን ሀሰተኛ ነቢይ የሚለው ነገር የሚገልጽ አልመሰለኝም። ይቅርታ እና የምታረሙ ከሆነ እታረማለሁ። ሀሰተኛ ሰው ወደሚለው እየደመደምኩ ነው ያለሁት። ሀሰተኛ ነቢይ እኮ ቱ ሳም ኤክስቴንት ነቢይ ነበረ ዲዩ ቱ ሰርቴን ሪዝን የሆኑ ጥቅም ለመፈለግ ሊሆን ይችላል ወይ ከሆነ ስታንድ ተነስቶ እግዚአብሔር የሰጠውን ፕሮፌቲክ የሆነ እንትን ወይ ሚስዩዝ አድርጎታል ወይ አቢዩዝ አድርጎታል። በዚህ ጸጋ ብዬ ነው የማምነው። እኔ ግን ልክ እንደዚህ ዝም ብዬ ሲቆላም ብያልኩኝ በተለያዩ የፎልስ ፕሮፌቶች በአፍሪካ ውስጥ የሚደረጉ በኢትዮጵያም ያለውን ነገር ሲል እኔ ወደ ሀሰተኛ ሰው ነው እየመጣ ያለው። ሀሰተኛ ሌባ አንተ ልጅ ሆነን አንተ ሌባ ውሸታ እንደሚባለው እንደዛ አይነት ላይ ነው የደረስኩት። ሀሰተኛ ነቢይ የምንለው እንዶ ቱ ሳም ኤክስቴንት የሆነ ቦታ እኮ ነቢይነት አገልግሎ ሰርቶለት ሊሆን ይችላል። ይሄ ግን ሀሰተኛ ሰው ነው አይባልም ወይ የሚለውን ለማለት ነው። ሀብትሽ እንግዲህ የምታርሙ ከሆነ ታረማለሁ። ግን እኔ ሀሰተኛ ሰው ነው ወደሚለው እየደረስኩ ነው በአብዛኛው አሁን ኢትዮጵያ ውስጥ ያለው። ኦኬ ያው እንደምታውቀው እኔ እኮ ሀሰተኛ ብዬ አላውቅም። እኔ ዩሱፋን ሀሰተኛ ብዬ አላውቅም። እስራኤል ደንሳን ሀሰተኛ ብዬ አላውቅም። እነዚህ ውሸታም፣ አጭበርባሪ፣ ተራ ቦዘኔ እንትኖች ናቸው፣ ወንበዴዎች ናቸው እነዚህ። እና ምን እውቀት አላቸውን? ሀሰተኛ እኮ አትሊስት እውነትን ይገዳደራል። ሀሰተኛ እኮ አትሊስት እኮ ነው አትሊስት እውነትን ይገዳደራል። ያው ታውቃለህ፣ ሀሰት በል እውነት በል ተብሎ አሁን ኤግዛም ምናምን ሲሰጠን እኮ ይገዳደር። ሀሰቱ እኮ እውነትን ስለሚገዳደር ነው። አንዳንዴ እውነት መስሎን ሀሰቱን ሀሰቱን ትክክል ነው ብለን ኤክስ የምናገኘው ይገዳደረዋል። በጣም አይደንቲካል እንትን ሁሉ አለው። እነዚህ እኮ ምንም አይደንቲካል ነገር እኮ የላቸው። እነዚህ እኮ ምንም እዩ ጩፋ ምን እውነት አለው? ዘይት የሚሸጠው በግላጭ ነው። ያልተፈውሰም ተፈውሳል የሚለው በግላጭ ነው። ገንዘብ ከፍሎ ስለሱ ማስታወቂያ እንዲሰሩለት፣ ፕሮፓጋንዳ እንዲሰሩለት በግልጽ ነው። ምክንያቱም እነዛ ሰዎች ተመልሰው ወጥተው ስለሚያጋልጧቸው። ቤተክርስቲያን አይደለም እሱ የሚመራው፣ የግል ተቋም ነው። የራሱ ፒኤልሲ ነው። የፈለገውን ይሾማል፣ የፈለገውን ይሽራል፣ የፈለገውን ይሰጣል፣ የፈለገውን ይከለክላል፣ የፈለገው ቦታ ይዘጋል፣ የፈለገው ቦታ ይከፍታል። ተተኪ አያፈራም። ከአመት እስከ አመት ራሱ እንደፈለገ የሚፈነጭበት። እነዚህ እኮ ምንም ለእውነት የቀረበ ነገር እኮ የላቸው። ጆጭሮ አሁን ነቢይ ምን ወደ እውነት የቀረበ ነገር አለ? እስራኤል ደንሳ ምን የቀረበ ነገር አለው? ምንም እኮ ወደ እውነት የቀረበ ነገር የላቸውም እኮ። በአንድ ፔጅ ላይ ነን። በመሀል ስለገባው ሊሆን ይችላል ዝም ብዬ። እሺ፣ ስለዚህ እኔ ብዙ ጊዜ ለዛ ነው የምላቸው። እነዚህ ለአቅመ ሐሰተኝነት እንኳን አልደረሱም። አቅመ ሐሰተኝነት እንኳን አልደረሱም። ምንም የማያውቀውን ጅላጅል ህዝብ ጌታ ሆይ ስላሉ ቤተክርስቲያን ስላሉ ሊያጭበረብሩ ይችላሉ። በቃ አጭበርባሪዎች ናቸው። ምን አጭበርባሪ እንደዛ ነው። አጭበርባሪ ነው የሚባል። አጭበርባሪ የሚለው እኮ ቃል የመጣው አጭበርባሪ ማንነት ያላቸው አካላት ስላሉ ነው። ሐሰተኛማ እንዴ ገና መቼ ኢትዮጵያ ውስጥ መቼ ሐሰተኛ ነቢይ? ኧረ ሐሰተኛ ነቢይማ ራእይ መጽሐፍ እኮ ነግሮናል። የተመረጡትን እስኪያስት እኮ ድንቅ ተአምር የሚያደርግ እኮ ነው ሐሰተኛ ነቢይማ እንዴ። ስለዚህ አንዳንዴ ባህላዊ አስተምሮ ይዘው ይመጡና አሁን ብዙ ጊዜ እንደዛ አለ። ብዙ ሹመቶች ባህላዊ ናቸው። ፓስተርነት፣ ሽማግሌ፣ ቤተክርስቲያን ሽማግሌነት፣ ነብይነት፣ ወንጌላዊነት ምናምን ትራዲሽናል ነው እንትኑ ራሱ ሹመቱ እንጂ የአንደኛ ጢሞቴዎስን መጽሐፍ ወይም የቲቶ መጽሐፍ አይተ በዛ ኢቫሉዌት አድርገ ምትሾማቸው አይደሉም። መስበክ ምን እንደሆነ ማያውቁ፣ መስበክ የሚባለው አካባቢ ላይ ታይተው አልፈውበት ማያውቁ ሰዎችን ወይ ገንዘብ ስላላቸው ወይ ስልጣን ስላላቸው ወይ ዳይቡሹ ስለሚሉ የዋህ ስለሆኑ አምጥተ ያ ባህላዊ ሹመት ነው። ደግሞ መሪነት ይኮረጃል። ትዝ ይልህ እንደሆነ እዛ አንደኛ ጴጥሮስ ምዕራፍ 5 ላይ እኮ መሪነት እዛኛው ቤትና እዚኛው ቤት እያለ እኮ በንጽጽር ነው ጴጥሮስ ያስቀመጠ። እነሱ እንዲህ ነው መንጋ ቢመሩት፣ እኛ ጋር ግን እንዲህ ነው። እነሱ እንዲህ ነው የሚያስተዳድሩት፣ እኛ ጋር ግን እንዲህ ነው እያለ አንደኛ ጴጥሮስ ምዕራፍ 5 ላይ እኮ በደንብ ያስቀምጣል በንጽጽር።
ስለዚህ እነዚህ ለአቅመ ሐሰተኝነት ያደረሱ ሰዎችን በባህላዊ እውቀት ነቢይ ናቸው እያሉ ሾመዋቸው መጡና አሁን ላይ ስታካሩ ጨረሱ። በቃ ነዳጃቸውን ጨረሱ። አሁን እነ እዩ ጩፋ ነዳጃቸውን ጨረሱ። ዘፋኝ መጋበዝ ጀመሩ መድረካቸው ላይ በቃ ጨረሱ። አሁን እነ ዮናታን ጨረሱ አቅማቸውን። ገድዬህ ነው እጄን ለፖሊስ ምሰጠው። እንግዲህ አረጋግጫለሁ፣ ሄጄ አረጋግጫለሁ። ሽማግሌዎች በተሰበሰቡበት ቦታ ነው። ሽምግልናውን አልቀበልም፣ ገንዘብ ከሆነ ችግር ይኸው 100 ሺህ ብር እንካ ሲባል ብሩንም አልፈልግም እኔ እሱን ነው ያለው። እሱን ነው የምፈልገው። ጨረሱ መንፈሳዊ ነገራቸውን እየጨረሱ መጡ። ይሄ ደግሞ ለእኔና ለእግዚአብሔር እልልታ ነው። ለእኔና ለእግዚአብሔር እልልታ ነው። በቃ ምክንያቱም ሰዎች ተስፋ በቆረጡ ጊዜ የሚያነሱት የሚያዩት ተስፋ የሚያደርጉትን ባጡ ጊዜ እግዚአብሔር ስራውን እንደሚጀምር በታሪክ ስላየ የሚያድናቸውን ፍለጋ፣ የሚታደጋቸውን ፍለጋ፣ የሚፈውሳቸውን የሚደርስላቸውን ፍለጋ የዛን ሰዓት የውስጥ ጩኸት ይጮኻሉ ማለት ነው። የውስጥ ጩኸት ነው የሚጮሁት። የዛን ሰዓት ነው እግዚአብሔር ልክ እንደ መሳፍንት ዘመን ታዳጊዎችን አዳኞችን የሚያስነሳው። አሁን ግን ለእኔ እንደ አንድ በደንብ ኦፕቲሚስት ምን ሊሆን እንዳለ ምን ሊመጣ እንዳለ በደንብ እንደሚያይ ሰው ዘመኑና ጊዜው ኦልሞስት ጨርሰዋል። አሁን ከትላንት ወዲያ አንድ ሰው ስለሆነ ሰው እያወራ ነበር፣ ስለ ኤርሚያስ ሁሴን። ቶታሊ ኤርሚያስ ሁሴን ጠፍቷል። በቃ ከቸርች ቶታሊ ቴሌቪዥኑ የለም፣ ምኑ የለም፣ ጠፍቷል። ወደ ካናዳ ሙቭ እያደረገ ነው። በላይ ሽፈራው ጠፍቷል። እስራኤል ደንሳ ጠፍቷል። ሱራፌል ጠፍቷል። ታምራት ደምስስ ጠፍቷል። መስፍን በሹ ጠፍቷል። እንዴ አሁን የጩፋ በቃ እየጠፋ ነው። በቃ የመጨረሻ ያው ዲሽታጊናን ዘፋኙን አምጥቶ በቃ መጥፋቱን እኔ እንደውም የሚቃወሙ የነበሩ ሰዎች በዚህኛዋ ቪዲዮ እቺ የዋንጫ አሁን እዚህ ባክግራውንድ ያረኳት እንትን ሰው እኔ የሚቃወሙ የነበሩ ሰዎች በሙሉ እጅ ሰጡ። እና ይሄ የሚያሳየው ምንድነው መሰለ እግዚአብሔር የአዲስ ነገር ጅማሮ የሆነ ነገር አሁን በዚህ ጊዜ ነው በቃ አስተዋይ የሆነ ሰው በእግዚአብሔር ፊት መጸለይ ያለበት። አሁን ነው መጸለይ ያለበት በእግዚአብሔር ፊት። እግዚአብሔርን ሐሳብ ፍለጋ፣ የእግዚአብሔርን መንገድ ፍለጋ አስተዋይ የሆነ ሰው አደባባይ ላይ ይውኝ ማለት ሳይሆን አሁን ነው የእግዚአብሔርን ፊት መፈለግ ያለበት። አሁን ነው እግዚአብሔር ወይ ወዴት ነው ያለኸው? ጌታ ወይ የት ጋር ነው ያለው? መንገድን አሳየኝ፣ አይኖቼን ክፈት ማለት ያለበት አሁን ነው። አሁን ስለዚህ ህይወት እንዳየኸው ጭፈራ ሆኗል። ምንም ኃጢአት ነው፣ ምንም እንትን የለው፣ ምንም ፍሬ የለው። እና ይሄንን ስታይ ያው እግዚአብሔር ፊት መፈለግ እንዳለብን እንደዛ ነው የሚሰማኝ። መጨመር ያለብህ ነገር ካለ መጨመር ትችላለህ። አይ በጣም ነው የተመቸኝ ሀብትሽ። እኔ ፊት ያው እየተከታተልኩኝ ሁል ጊዜ ቆይ እንዴት ነው የማገኘው እያልኩኝ ነበር። በቀደም ለታ ገባ ብዬ ነበረ። በመሀል ለካ ሲያልቅ ነው መሰለኝ እያለቀን የገባሁት። ወዲያው ተዘጋ እንትን መሰለኝ ስገባ ማለት ነው። እኔ ምንድን ነው ጥሩ ነው እንደዚህ አይነት ቶፒኮች እየተነሳ ለምሳሌ ሰዓት እኔ ባቅ ዝም ብዬ ገብቼ የራሴ ብዙ በአብዛኛው ብሰማ ዛት ማች ጨምራለሁ እንኳን ባለት ብሰማና እስቲ በዚህ ላይ ምን አይነት ሀሳብ የራሴ ስታንድም ያንተም ስታንድ ይኖራል፣ የሌላውም ስታንድ ይኖራል። እንደዛ በአቋም መለያየት እንኳን ቢሆን በአቋም እንደዚህ አጀንዳዎች እየተከፈቱ ልክ አሁን ዛሬ አሁን በተጀመረው ነገር ላይ ጥሩ ነው። አሁን በአጋጣሚ ትክክል ዘሴም ፔጅ ላይ መሆናችንን አየሁ። እኔ እንደውም ሐሰተኛ ሰው የሚለውን ነገር ሁሌ አስተጋባን እኔ እያልኩ ነበር። እና ሌሎችም አጀንዳዊ ሲኖር ሰዓቷን ካሳወቀኝ ገብቼ እስቲ ለመስማት ራሱ ስለምፈልግ ነው ለማለት ነው እንጂ ሌላ አይደለም። ቴንክ ዩ ሶ ማች። እሺ ገዜ የምትጨምረው ካለ አሁን ሀሳብ መስጠት ትችላለህ። ያው ብዙ ጊዜ ማታ ማታ ገባለሁኝ ስራ ቢዚ ካልሆንኩ በስተቀር ማታ ማታ ገባለሁኝ ስራ ቢዚ ካላረገኝ።
አዎ ጥሩ ሀሳብ ነው አብትሽ ተነሳው ዶክተር የሚያነሳው አንተም ስትል የነበረው እነዚህ ለስህተት ወይም ደግሞ ለሐሰተኛ የበቁ አይደሉም። እውነት ነው ይሄ። እነዚህ ለቢዝነስ የገቡ ናቸው። ቢዝነስ ሻቃዮች ብያቸዋለሁ እኔ። ለሽቀላ ነው የተሰበሰቡት። በየሄዱበት ቦታ ኮንፈረንስ የሚያደርጉት በየቦታው እየዞሩ ስማቸውን እያስጠሩ በብዙ ነገር የነሱ የሆነውን ነገር የሚክቡት ለመሸቀል ነው እንጂ እውነት ለእግዚአብሔር ሕዝብ አስበው የታመመ እንዲድን የጠፋ እንዲመለስ ምናምን አይደለም። በቃ ጨንቋቸው ለወንጌል ጨንቋቸው አይደለም። ምንም ለወንጌል ጨንቀት የላቸውም። እነሱ የራሳቸውን ነገር ለመካም ነው። ቀደም እንዳልከው በቃ ሸቀል አድርገው ከሀገር ለመውጣት ነው ከተቻለ። እና ህዝቡ አሁንም ህዝቡ መንቃት አለበት። ህዝቡ በበረባሶ ይሄዳል፣ እነሱ በቪኤት ይሄዳሉ። ይሄ ግልጽ ነው። እና በጣም ከነዚህ ሸቃዮች ህዝባችን ቢጠነቀቅ የሚል ሐሳብ ነው እንግዲህ ያለኝ አብትሽዬ። ቴንክ ዩ። እሺ አሁን ምንድነው ካሎራው እንትን ፈልግ ማን ካሎራው የእንትናን የአማን ሻሎምንና ፕሊስ የቃሌን ፎቶ በቀደም አብሮ የተነሱበትን ፎቶ ካለ እጅ ላይ ላክልኝ። በጣም ፈልገዋለሁ እሱን ፎቶና ካሎራው ካለ እሱን እንትን ፕሊስ ኢንቦክስ ላይ ላክልኝ። አሁን ምንድነው ችግሩ? ከነዚህ ከሌባና አጭበርባሪዎች ጋራ እንጀራ ገመዳቸውን ያጋመዱ ሰዎች ናቸው አሁን ፈተና የሆነባቸው። እኛን የሚቃወሙን እነሱ ናቸው። ለመለየትም ለመላቀቅም ፈተና የሆነባቸው እነሱ ናቸው። ለምን እኔ ከእስራኤል ደንሳ ጋር ምንም የእንጀራ ገመድ መጣበቅ ወይም ደግሞ መጋመድ ስለሌለኝ ወዲያው ሌብነቱና አመፃውን እንደደረስኩኝ በአደባባይ ነው ወጥቼ መቃወም የጀመርኩት በሚዲያዎች ላይ። ምክንያቱም ምንም ከሱ ጋር የተሰፋውበት ነገር ስላልነበረ በቃ እዛ አገለግል የነበረውን አገልግሎት ስለማላጠው ማለት ነው። እኔ ከወጣው በኋላ ግን እኔ ላይ ውርጅብኝ ሲያወርዱብኝ የነበሩ አብሮ ሲያገለግሉ የነበሩ ሲሰድቡኝ የነበሩ ሰዎች ግን በደሞዝ በጥቅም በመድረክ በአቅም ማነስ ከሱ ጋራ ተጋምዶ የነበሩ ናቸው። በጣም ብዙ ዋጋ ነው የከፈሉት። ትዳራቸው እኔ አሁን 2 ልጆቹና ሚስቱን ጥሬ የጠፋ ሰው አውቃለሁ። እዛ በሚለቀመው ገንዘብ ሁሌ የሚኖር መስሎት አገባ፣ ወለደ፣ ጭራሽ ደገመ። በምን ያስተዳድር? አንዱም የፈታ አውቃለሁ ሚስቱን የ2 ልጆቹን እናት ከሴት ጋር የሚማቅጥ ዱርያ አውቃለሁ። በጣም ብዙ ናቸው። ህይወታቸው ምስቅልቅሉ የጠፋ ድረስልን ያሉ ሰዎች ነበሩ። እዚህ አዲስ አበባ ሺሻ ቤት 2 ዘማሪ ልጆች ማለት ነው። 2 ዘማሪዎች። አሁን አንደኛው ወደ እንትን ሄዷል፣ ወደ ኡጋንዳ ነው ምናምን አካባቢ ሄዷል። አንዱ እዚህ ነው ያለው። አጫሽ ሆኖ በቃ አጫሽ ቃሚ ሆኖ እስራኤል ደንሳ ጋር ሲዘምሩ የነበሩ ልጆች ማለት ነው። ሁሉ ጊዜ እንደዛ ገንዘብ እየታፈሰ 7,000 10,000 እየተከፈላቸው የሚኖሩ መስሏቸው ማለት ነው። አሁንም ዩጩፋ ጋር ወይም መስፍን በሹ ጋር ወይም መሰረት ታዬ ጋር ወይም ዘካሪያስ ጋር የሞት ሽረት በተለይ ከኔ ጋር እየታገሉ ያሉ በአት ክፋትን በኔ ላይ የሚያቅዱ ሰዎች ከነሱ ጋር የጥቅም ትስስር ያላቸው ሰዎች ናቸው። ይሄ ደግሞ የትም ቦታ አለ፣ ፖለቲካ ውስጥ አለ፣ ኢኮኖሚው ላይ አለ፣ ሁሉም ቦታ አለ። የጥቅም ትስስር ያላቸው ሰዎች፣ ጥገኛ ባለሀብት የሆኑ ሰዎች ያቺ እንጀራ ገመዳቸው እንዳትዘጋ ምንም ነገር ከማድረግ አይመለሱም። እግዚአብሔር ብቻ ነው ምክራቸው ነው መንገዳቸውንም የሚያፈርሰው። በእነሱ ምክንያት ነው አሁን ይሄ ህመም የምድሪቷ ፔን የዚህ የኢቫንጀሊካል ፔን እንትን ያደረገው የተራዘመው በእነሱ ምክንያት ነው። በእነሱ ምክንያት እነሱ ፕሮቴክት እያደረጉ በአመፃው ለመቀጠል በትርፉ በሌብነቱ ለመቀጠል የሚያደርጉት መፍጨርጨር ነው የእነዚህ ሌቦች እድሜያቸውን ያራዘመው። ምክንያቱም ይሄ ይታወቃል። አንድ መንግስት የሆነ አካል ፕሮቴክት አድርጎ ከያዘው ከሚወድቅበት ጊዜ እንደሚራዘምለት እኮ ይታወቃል መውደቂያው።
ብዙ ነገር ትዳር በለው እንዳይፈርስ የሚፈርስ ትዳር እንኳን በጤናማ መንገድ የተገነባ መጀመሪያ የተመሰረተ ከሆነ በሽምግልና ሲባል በቤተክርስቲያን ሲባል የሚፈርስ እንኳን ቢሆን እነዛ ነገሮች እንኳን ጊዜውን ያራዝሙታል። ጤንነትም እንደዛው ነው። በሱሳሱስ ያልተመታ ፊዚካል ፊትነስ ያለው ሰው የሆነ ወባ እስኪጥለው ቲቪ እስኪጥለው የሆነ ነገር እስኪጥለው ድረስ እነዛ ነገሮቹ የሚሆን ያራዝሙለታል። ለእነዚህ ሌቦች ማራዘሚያ የሆኑ አገልጋዮች አሉ፣ የእድሜ ማራዘሚያ የሆኑ። እኔ አሁን ለዛ ነው ማሳፍራቸው፣ አንገት ማስደፋቸው። ይመጡና ከስር አውቃቸዋለሁ እኔ ይመጡና ከስር ምናምን ይሉና ከዛ በኋላ ጥለው ይጠፋሉ ከኔ ፔጅ። እግዚአብሔር እንዲህ በየቦታው ቢያሸማቀቃቸው ጥሩ ነበረ። ችግሩ እኔ ብቻ ሆንኩ ፊት ለፊት ላይ ፍሮንት ላይኑ ላይ እኔ ብቻ ሆንኩ እንጂ በየፔጁ ሌቦችን የሚቃወሙ ነጋዴን፣ አመፀኛን፣ ግፈኛን ማአት ኢቨን ከ20-30 በቃ 20-30 እንትን ምንድነው ፎሎወርስ ምንድነው እንደዚህ ቪው ምናምን ይዞ እንደዚህ ገስት ገብቶ የሚናገር ሰው 20-30 ካለው በቂ ነው። በየቀኑ 20-30 ሰው ላይ ብትሰራ በየቀኑ 20-30 ሰው ላይ ብትሰራ ብዙ ለውጥ ማምጣት ትችላለህ። እነዚህ ሌቦቻቸውን እያሸማቀቀን ማለት ነው። አሁን ችግሩ የኔ ፔጅ ብቻ ስለሆነ ፊት ለፊት ላይ ያለው በቃ ዱላው በዛ፣ ጦርነቱ በዛ። እኔ ፔጅ ላይ ካልወራው ና ካለ ትሰጠኛለህ፣ ና ከታች ቁጭ ብለህ የለ እንዴ ና ትሰጠኛለህ። ያንን ፎቶ በጣም ፈልገዋል፣ የቃሌንና የአማሻለውን ፎቶ ፈልገዋል። እና በዚህ ምክንያት ነው። ስለዚህ በዙሪያቸው ያሉትን አጥሮች መንቀል ያስፈልጋል። አጥራቸውን መንቀል ያስፈልጋል። በደንብ ህዝብ እንዲያያቸው እንዲያውቃቸው። ዘራፊ ማፊያ እኛ ያን እስራኤልን ዙሪያው ላይ የነበር ነው። በእኛ ነበረ ብዙ ነገሮችን ሲያሳልፍ የነበረው ብዙ ነገሮችን ሲሻገር የነበረው። ከኢትዮጵያ ወጥቶ አሜሪካ ሲሄድ ቸርቹ እንዳይወድቅ ህዝብ እንዳይበተን ብዙ ዋጋ ከፍለን እስኪመለስ ድረስ ያቆየንለት እኮ እኛ ነን፣ እየተከላከልን ማለት ነው። ብትን ስንል እኛ በየቦታው ያሉ ቸርቾች መዘጋት፣ በየቦታው ያሉ ቸርቾች መታጠፍ፣ አገልጋዮች ጥለው መውጣት፣ እዳ በእዳ መሆን በየቦታው ከዛ ይኸው ዛሬ 2-3 ቸርች ይዞ ስቃዩን እያየ ያለው ማለት ነው። ሐዋሳ አለ፣ አዲስ አበባ አለ። ከዛ ውጭ የት ይሄዳል? የትም እኮ የሚሄድበት ቦታ የለም። ወላይታም ለወንድሞቹ ነው ጥሎ የመጣው። እዛ የቢዝነስ እንትኖችን በየቦታው በደህና ጊዜ በዘረፈው ገንዘብ የገዛቸው መሬቶች፣ ህንፃዎች ምናምን አሉ። 1-2ቱን እየገነባ አሁን ፔንሲዮን ምናምን የሆነ ነገር ለማድረግ እየሞከረ ነው። እዛ ግን ሐዋሳ ሄዳል፣ አዲስ አበባ ሄዳል። በቃ ሌላ የት ሄዳል? ቢሾፍቱ አይሄድ፣ አዳማ አይሄድ እንደ ድሮ፣ ስዋ አይሄድ እንደ ድሮ፣ አምቦ አይሄድ እንደ ድሮ። የት ሄዳል? ቁልፍልፍ ነው ያለው። አያችሁ፣ በዙሪያ ያሉ እንደዚህ አይነት ቅጥሮቹን ነቃቅለን ከጣልን ህዝቡ እንትናቸውን ያያል፣ ነውራቸውን ነው የሚያየው፣ ራቁትነታቸውን ነው የሚያየው። እና እድሜያቸው ረጅም እንዳይሆን እንዳይራዘም የማድረግ ህዝቡ ቶሎ ወደ ቤተክርስቲያን ወደ መመለስ፣ ወደ እግዚአብሔር ቃል ወደ እግዚአብሔር የመመለስ እድሉን ያገኛሉ። ልዑል ሰላም ነው። ልዑል ሰላም ብያለው። ልዑል አይሰማም? እሺ አለህ ዶክተር? ያለው እየሰማው ነው በደንብ። ኦኬ እንደ ቅድሙ ኔትወርክ ተቋርጦ እንዳይሆን ብዬ እኮ ነው። ልዑል ነው እንጂ የጠፋው፣ እኔ በደንብ እየሰማው ነው። ልዑል ስለዚህ ቅጥራቸውን የማፍረስ የመንቀል ስራ በየፔጆች በየመድረኮች ቢሰራ እንትኑ ደግሞ ሎጂኩም ያስኬዳል እና አሁን ቴሌቪዥኖቻቸውን እየዘጉ ነው። በቴሌቪዥኖቻቸው ነበር እድሜያቸው ሲራዘም የነበረው። የተቀነባበረ ነገር በቴሌቪዥን ያሳያል። በየቤቱ ታያለ፣ በየዩቲዩቡ ታያለ። ከዛ እውነት ይመስልሃል፣ ትሄዳለ፣ ገንዘብን ትበላለ። እንደዛ። አሁን ግን እየዘጉ ነው ቴሌቪዥኖቻቸው ብዙዎቹ። በዶላርም እየጠነከረ መጣ፣ ቁጥጥሩም እየጠነከረ መጣ እና አሁን እንደዛ መሆን አለበት። አንዳንድ አሁን ራቅ ያሉ እንደነ መሰረት ታየ ራቅ ያሉ ሰዎችን እግዚአብሔር ነው መንገዳቸው ላይ የሚቆመው። ለምን? ከመሀል አካባቢ ርቀው ነው ስላ ያሉት። ሰው በቀላሉ ኢንፎርሜሽን አያገኝም። ወደ መሀል ሀገር ግን መጥተው ታይተዋል። ምንም የፈውስ ጸጋ እንደሌላቸው። አዳማ ላይ ነበርኩ፣ ሻሸመኔ ላይ አይቻለው። ምንም ፈውስ የለም። ሰበታ ነበረ፣ ምንም ፈውስ የለም። ግን እዛ ፈውስ እንደሚካሄድ ገስት ሃውሱን ያስተዋውቃል እየወጣ በቴሌቪዥኑ። ከዛ ሰው እዛ እየሄደ ይበላል ገንዘቡን 4,000፣ 5,000፣ 6,000 ብር
እየከፈለ ለገስት ሃውስ ለዘይት ሽያጭ እየከፈለ ሲበላ ታያለህ። ስለዚህ እንዲህ አይነቱን ራቅ ያለውን ለኢንፎርሜሽንም ለመጋፈጥም ስለሚርቅ ቪዲዮውን እያሳየ እግዚአብሔር ግን እንዲፈርድ ትሰጣለህ። ለእግዚአብሔር ሩቁን ለእግዚአብሔር ቅርቡን ለእኛ። በቃ አሁን እኔ ትግራይ ቢኖር ወይም ጎጃም ጎንደር ቢሆን እዛ ልሄድ አልችልም በእሱን ለመከታተል ብዬ። ሩቁን ለጌታ ጌታ ያው ተመልከት፣ ወንጌልህን እያጣመመ ነው፣ ቤትህን እያዋረደ ነው፣ ሂድ ትላለህ። ቅርብ ያለውን ግን እዚህ ደንሳ ጩፋ ጭሮ ምናምንን እኛ እጅ ናቸው፣ ቅርብ ናቸው። እዚህ ትቀጠቅጣለህ። ግን በዛቢል ሰው በዛቢል እኔ አሁን አንዳንድ ጊዜ ይሄ 5-6 ዓመት ሆኔ እና ብቻዬን ስለሆንኩ ይመስለኛል እንትኑ የተራዘመው የነሱ አመፅ። ሰውን በጊዜ አይረዳህም። ውሸት ይመስለዋል፣ ምቀኝነት ይመስለዋል፣ ጥላቻ ይመስለዋል፣ የሆነ በጥቅም በምናምን የተጋጨ ይመስለዋል። እንተ ስትጮህ እንደ ኖህ ጥፋቷ በራሱና በቤቱ ላይ እስኪመጣ ድረስ ዝም ብሎ ያያል። ዝም ብሎ አፍንጫው መጥቶ ቤቱ ጋር እንትኑ ፍሉዱ እንትን እስኪል ድረስ እና እነዚህ ነገሮች ናቸው ብዬ ነው የማስበው። እኔ በራሴ ባየሁት ጥናት በዙሪያቸው ያሉ ሰዎች ናቸው የእነዚህን አመፀኞች። ኤሌክትሮኒክሱም አለ ዲጂታል ሚዲያው እሱ ለእድሜ መራዘም ምክንያት ሆናል ነው የምለው። እና የምትጨምረው ካለ ዶክተር አዲስ? ያው ምንድነው ቅድም ባልኩ ሁኔታ ምን ይደረጋል። አሁን በእኔም ጓደኞች አሉኝ እንደዚህ አይነት ነገር ላይ በአብዛኛው ምንድን ነው መደረግ ዘወይ ፎርዋርድ ምን መደረግ አለበት የሚባለው ዞሮ ዞሮ እውነት በብዛትም ለእውነት ማለት እውነትና ብዛት ይፈልጋል እንዳልከው። ልክ በዚህ መስመር በዚህ ፔስ የሚሄድ ሌሎች ተከታዮች ያስፈልጋሉ። ስለዚህ ምንድን ነው አንተ የምትሄድበትን ሂድ ያለምንም ነገር ያለምንም ማቋረጥ ያለ ሰዎች ደግሞ አሉ እንደዚህ። አንዳንዱ ራሱን የደበቀም ይኖራል። አንዳንዱ ደግሞ ገና ሳየው ይሄ ነገር ይሆን ይሄ ነገር ይስተካከል ይሆን የእንትኑን ጥልቀት ነው የሚታየው። በአብዛኛው የችግሩ ጥልቀት እና ግዝፈት በቃ የሆነ ለውጥ ይመጣል ወይ እንዲሁ የሚል ገና ሳይደረስ የሚፈራው ሰው አለ። ዞሮ ግን ሰዎች አሉ። ሌሎችም እንደዚህ አይነት ነገር በአጀንዳ እንትን እያለን እንነጋገራለን። ሌሎችም ሰዎች እንዲየገቡ እየበዛ ይመጣል። አሁን ያልካቸው ነገሮች እኔ ሄጃለሁ። እኔ ባለፉት በቲቪ የማየውን በአካል ለማየት ሞክሬ ነበር። እንዳልከው እኔ ሱራፌል ጋር ሄጃለሁ የዛሬ ዓመት አካባቢ ወደዚህ ወደ የኃይሌ እንትን ጋር ሆቴል ጋር ማለት ነው ግራንድ አለ አይደለ? እዛ ወደ ላምበረት ሄጃለሁ እና ሰው በጣም የሚገርም ነገር ቀንሷል። ኢቭን አሁን በቲቪ እንኳን የምታየው እኮ ቀንሷል። እንደ በፊት አይደለም። ሰው ወደ እንትን እየመጣ ነው፣ ወደ ትምህርት ፊት አሁን የናቀውን ትምህርት እየተመለሰ ነው በአብዛኛው እንትን እያለ ማለት ነው። ስለዚህ በፍሬው እየታወቀ ነው። ስለዚህ ማቆም የለም። አንተም በውስጥ ያለውን ነገር ትልቅ አገልግሎት ነው፣ ትልቅ አጀንዳ ነው። ተስፋም የሚያስቆርጥ አይደለም። እንዲህ አይነት ነገር አጀንዳ እየተከፈቱ በዚህ ኤሪያ ላይ ለምሳሌ አሁን ዛሬ ቅድም አላዳመጥኩም እንጂ ዛሬና ነገ በሚኖረው እንትን ላይ ምንድን ነው ይሄ ነገር ለእግዚአብሔር ሰዎች ምን አይነት እንትን ነው? በሀገራት ደረጃ ምን ቤኔፊት እናገኛለን? እንደ ክርስቲያንስ ምን አይነት ነገር አለው? ኔጌቲቭም እንደዚህ ፖዚቲቭንም ኔጌቲቭንም እየተነጋገርን ስንሄድ እየሰፋ ይመጣል፣ ትልቅ ለውጥ ይመጣል ለማለት ነው። ሀብትሽ እሺ፣ ቴንኪው ስለነበረን ጊዜ ሁላችሁንም ጌታ ይባርካችሁ። ከታችም ሆናችሁ የምትሰሙ ሼር የምታደርጉ ታብታ የምታደርጉትን ሁሉ ጌታ ይባርካችሁ። እግዚአብሔር ቢፈቅድ ደግሞ ነገ ማታ ላይ ገባለሁኝ 2 ሰዓት ላይ በዚህ እንትኑን እንደጨረስን የመስቀል አደባባዩን ኮንፈረንስ እንደጨረስን ምንድን ነው ቅድም እንዳልከው ጀምሬ ነበር እኔና በመሀል ሰዎች ናቸው መጥተው አጀንዳ ሽፍት ያደረጉኝ እና በሱ ጉዳይ ላይ ደግሞ ያለውን ነገር
እንወያያለን፣ እንነጋገራለን። ምናልባት በቀጣይ ከቻልኩ ነገ ማታ አንድ ቪዲዮ ሰርቼ ያስቀምጣለሁ ወይ ደግሞ ሰኞ ዕለት እንደዚሁ ቪዲዮ ሰርቼ ከቻልኩ ወሎ ሰፈር ለስራም ስለሚሄድ ምናልባት ነገ ከሰዓት ማታ ላይ እንደዛ ላደርግ እችላለሁ። ፎሎ አላደረጋችሁኝ ፎሎ አድርጉ፣ ቪዲዮ እንዳያመልጣችሁ። ሌሎቻችሁ ደግሞ እጅግ በርካታ ቪዲዮዎች ስላሉ የዚህ ፕላትፎርም ዋና ዓላማው ታርጌቱ ስራው ምን እንደሆነ ገብታችሁ ቪዲዮዎችን በማየት ላይክም ለሌሎች ደግሞ እንዲደርስ ዲዩትም ሼርም በማድረግ መሳተፍ ትችላላችሁ ለማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። ጌታ ይባርካችሁ። ሀብትሽ ተባረክልኝ። ሀብትሽ የተባረክ። ሰላም ይብዛ። ደህና ደሩ። እሺ አዲስ ናት። አሳይመንት ሰጥቼሽ ነበር እንዴ? የደምረውን አሳይመንት ሰጥቼሽ ነበር እንዴ? አሜን 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 አሜን። ሸታም የበዛበት